የሆነ ለተወሰነ ሰው አፕላይ የሚያደርግ የሆነ ሰው ስራ መጀመር የሚፈልግ ሰው ብዙ አይነት አለ። አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም። ከፐርሰናሊቲ ተነስቶ ከችሎታ ተነስቶ በቃ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክት አለ አይደለ? ገመድ ላይ ዊዛውት ሴፍቲ ነት ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ ቨሪ ቨሪ ሃይ ሪስክ ኤንቫይሮንመንት ራይት ነው ስናወራ የቆየ ነው። አሁን ስራ ላይ ያሉትን ሰዎች ያቸው ከሊስትሮ ጀምረህ ማለት እስከ ትልቁ ፋብሪካ ባለቤት ምን እያወሩ ነው? የሚነግርህ ነገር አለ። እዚህ መሃል ምን ክፍተት ነው ገበያ ውስጥ? ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን? ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ፣ ማግባት አለ፣ ቤተሰብ አለ፣ ራስህን ችለህ መኖር አለብህ። ስራም አታገኝ ከሆነ ምንድን ነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ ሳምቲንግ ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን አንተርፕረነር ልሁን የሚለው። አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት፣ ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት ኦር ሳምቲንግ የሆነ ደረጃ ሲያልፍ ነው። ኦኬ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ፣ ከዛ ቀስ ብሎ ሱቅ፣ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን። የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው። ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደህ ገብተህም ችግሮች አሉ። ኢን ጀነራል እኔ ኦፍ ኮርስ በራሴ ያው ብዙ ነገር ላይ የሄድኩ ነው ብያለሁ። ኦኬ በሂደት የሚመጣውን ስለማውቅ ማለት እነዚህ ስራዎች ለዛሬ ሰርቫይቨል አይሆኑኝም፣ ለረጅም ጊዜም ላይሆኑ ይችላሉ። እንደውም ከኔ ብዙ ሊፈልጉ ይችላሉ። አላማዬም ደግሞ በቃ it's not about እኔ ሌላ አላማ ስላለኝ ነው። ግን አሁን እዚህ ጋር ያለው ችግር ይገባኛል። አብሶ ይሄ ሁሉ ወጣት ተማረ፣ እሺ what it's worth፣ ተመረቀ፣ ብዙ ከገጠር የመጣለ ገጠር ተመልሶ መሄድ አይደለም። ተምሯል፣ አይቷል፣ ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም። ሱነር ኦር ሌተር በቃ የማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል፣
ዋጋ እዚህ ጋር ደርሷል፣ ዋጋ መጨመር አትችልም። አሁን እንዲህ በሆነ ማንም ሰው አይኑ እያየ አይራብም፣ አይሞትም። በቃ ኢንአፕሮፕሪየት ወይስ ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማን ነው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለሁ ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል። ኤንቫይሮንመንቱ ነው ላይክ ዝም ብሎ ቦራ ያለ በጣም ብዙ ከትልቅ እስከ ትንሽ የምሰማቸው ታሪኮች ናቸው። ኢንቨስት አታርጉ፣ ስራ አትስሩ፣ ቁጭ ብዬ ልራብ ልሞት ነው። ግባና ይሄን አድርግ ያን አድርግ። እንዴት ነው እኔ ራሴ ያልገባኝን ነገር እንደዛ ነው። ይሄ አሚን ትንሽ ዞርኩት፣ ግን አይ ዶንት ኖ ግልጽ መሆኔን። ይሄ በእንግሊዝኛ damned if you do damned if you don't between a rock and a hard place። ይሄ ወቅት ላይ ነን፣ ያልፋል። አንዱ ሁሌ መርሳት የሌለብን እንደውም እሺ ያው ፍልስፍናው ስለንገባ ነው። የማትማራቸው ነገሮች አሉ ህይወት ውስጥ፣ ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል፣ በአገር ህይወትም። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልጫን ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything። ታይሚንጉ right now ኢትዮጵያ ቅድም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ ሰው ከዚህ የዛሬ 4 ዓመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው። የዛሬ 4 ዓመት አውርቼ ኮሜንት መጣማት ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት ኦፍኮርስ እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት። እዚህ መሬት ላይ እኔ ኖረዋለሁ። አሁን የማወራህ ነገር እዚህ ጋር አያዋለሁ። ይሄን ማለቴ ጥፋት አይደለም። እንደኔ በኢንቨስትመንት የሚያምን በኢንተርፕረነርሺፕ የሚያምን የለም። ግን ላይፍ ሪያሊቲ አንዳንዴ አርፈ ቁጭ ማለት ያለበት ስቶርም ሲመጣ አውሎ ንፋስ ውጭ ሀገር እኛ ደግነቱ የሰጠን ነገር ቆንጆ አየር ነው አብዛኛው ቦታ። ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል፣ መስተዋቱ ቦርድ ይደረጋል፣ ሰው ሁሉ ቤስመንት ይገባል፣ ጣራውንም አንስቶት ስለሚሄድ። ኦኬ ሰው ከቤት አይወጣም። ስቶርም ሲመጣ you let the storm pass and then you move on
እኔ እንግዲህ ምንም ይሄ የምመኘው ነገር አለም የምፈልገው ነገር አለም፣ ግን እንግዲህ የማየውን ነው የማወራው።